አንድ ልጅ ከንፈሩ ተቆርጦበት ተከንፈሩ ጎድሎ ነበርና ሐኪም ቤት ሄደ። መሳቂያ ነበርና ከዛ ሐኪም ቤት ሄዶ ተሰራለትና ከንፈሩ ተስተካከለለት። ከዛ ምን አደረገ መሰለ ዶክተሩን አገኘውና እንዴ ዶክተር መሳቂያ ሆኜ ነበር እና እንዴው እግዚአብሔር ይስጥህ አሁን ከሰው እኩል አዋልከኝ አለው። አዎ ወዳጅ ስራው አስቸጋሪ ነበር ከጭንህም ከባትህም ብንቆርጥ አልሳካልናልና በለቱ አንድ አዛውንት እናት ሞተው ነበርና ከሳቸው ብልት ላይ ነው ያረኩልሃል ከንፈሩን ከዛ ከሳቸው ያረክልኝ አለው። አዎ ለካ ለዚህ ነው ሽንቴል ልሸና ስል ከንፈር የሚንቀጠቀጠው ከንፈሩ ከምስ ተጠግኖለት ነው የሚገርም ነው። አዎ እና ለምን ለካ ሽንቴል ልሸና ስል ከንፈር የሚንቀጠቀጠው ለዚህ ነው አለ ወንድሜ ሳሚ ቀጥል ዋንና ቱ ወስጃለሁ እንደ ካልኩሌት ራሱ አይደለም በጣም ይከብዳል። ባይዘው አሁን ያለው የኢትዮጵያን ፖለቲካ ከፍተኛ የሆነ ንቃተ ህሊና ከሌለ በስተቀር አንደርስታንድ ማድረግ በጣም ከባድ ነው። ኦርዲናሪ ሰዎች አይረዱትም። የኢትዮጵያ ፖለቲካ በጣም አብስትራክት ነው። በጣም ውስጡ የተወሳሰበና ኮምፕሊኬትድ የሆነ በቃ በጣም አደገኛ ነው። እንደሚታወቀው የኦነግ ፖለቲካ ሙሉ ለሙሉ ኢንሰርክልድ የሆነው በሻቢያዎች ነው። ላይክ ባለፈው ለማስረዳት ሞክሬያለሁ። ከሪዮት ዓለሙ ጀምሮ አጠቃላይ ያለው ከሪቶሪኩ ከትርክቱ ከዲስኮርሱ ጀምሮ ያለው ነገር በጣም ኮምፕሊኬትድ ነው። ኢትዮጵያ እኔ በኔ ባለኝ ግምገማ ኦሮሞና አማራ ፖለቲካሊ አክቲቭ ነን ይላሉ እንጂ አይደሉም። አሁን እየተካሄደ ያለው ፖለቲካ በጣም ውስብስብ ነው። በጣም ለመረዳት በጣም ኖሃው የሌለ ሰው ጥልቅ የሆነ አንደርስታንዲንግ የሌለው ሰው በጣም ከፍተኛ የሴራ ትንተና ጎበዝ ያልሆነ ሰው አያውቀውም። አሁን ኖርማሊ ኢትዮጵያን ፖለቲካ ዝም ብለህ ፎቶ ልክ እንደ አብስትራክት ስዕሎች ነው። አብስትራክት ስዕሎችን ዝም ብለህ አትረዳቸው በሳል የሆነ አእምሮ ከሌለህ ማለት ነው። አሁን እዚህ ጋር ጡታቸው የተቆረጠቶች እግዚአብሔር ነፍሳቸውን ይማራቸው በጣም የሚያሳዝን ነገር ነው። ንጹሃን ኤቭሪዴይ ኢትዮጵያ ውስጥ እየተገደሉ ነው። ግን ምንድነው ሞቲቭ የሚለውን ነገር ማወቅ በጣም አስፈላጊ ነው። አካላት ከዚህ ነገር እንጠቀማለን ብለው ካልኩሌት የሰሩ አካላት ይሄ ደግሞ ሲደረግ በኢትዮጵያ ይሄ የመጀመሪያ ነው። ኢትዮጵያ ውስጥ እንዲህ አይነት ነገሮች በጣም ብዙ ጊዜ ተደርገዋል። ኢቭን የእርስ በርስ ጦርነት ባያስነሳ ራሱ ቀላል የማይባል አይኪዋቸው ሎ የሆነ ደጋፊዎችን ማስገኘት ይቻላል፣ ማቃቃር ይቻላል፣ ማባባስ ይቻላል የሚባለው ነገር ካልኩሌት ተደርጎ ኢንቴንሽናሊ እየተሰራበት ያለ ጉዳይ ነው። የኢትዮጵያ ፖለቲካ በተለይ የአማራና የኦሮሞ ፖለቲካ በጣም በአሳዛኝ ሁኔታ ከዜሮ በታች ነው። የሚዘውሩት በጣም ጥቂት ሰዎችና በጣም ጥቂት ግሩፖች ናቸው። አብዛኛው ኢሞሽናሊ ዝም ብሎ ይሮጣል ምናምን ነርቨስ ሆኖ ይሄዳል እንጂ ፖለቲካውን ቁጭ ብሎ እንደ ሳይንስ ቁጭ ብሎ ካልኩሌሽን ሰርቶ እየሰማው ወይንም እያሰላው አይደለም። ጥቂት ሰዎች አንተን መስለው ኢንሰርጀንት አድርገው አንተን መስለው ገብተው አንተ በማትፈልገው መንገድ ፖለቲካው ለነሱ በሚመች መልኩ ረን እያደረጉት ነው። ኢንቴንሽናሊ አንተን መስለው መጥተው አንተ በማትፈልገውና አንተን በሚጎዳ መልኩ ነው ልክ ማስ ቮይስ እንዳላቸው ወይንም ደግሞ የአብዛኛው ድምጽ እንደሆነ በማስመሰል በትርክት በአክቲቪስት ብዛት በጫጫታ ብዛት በኡታ ብዛት አንተ ወደማትፈልገው እየወሰዱ ነው ያለው። ያ ደግሞ ፋይናሊ አንተን ነው ዋጋ የሚያስከፍል። አሁንም እነዚህ የሞቱት እህቶቻችን ለቤተሰቦቻቸው መላው ለሁሉም ህዝብ በጣም መጽናናት እንመኛለን። የሆነው ነገር አሳዛኝ ነው፣ ግን በእነዚህ ልጆች ላይ እየተደረገ ያለው የፖለቲካ ንግድና ቁማር ልጆቹ የወጡበትን ማህበረሰብ ሆኖ እነሱንም በሚጠቅም መልክ ሳይሆን ኢንቴንሽናሊ ለሌላ ነገር እንዲውል እየተደረገ ነው። ይሄ የኔ ኦብዘርቬሽን ነው። ሞጣ ቴንክ ዩ። ይሄን ነገር ሞጣ በደንብ አድርገህ እንድትሄድበት ወዳለሁ። ምክንያቱም ይሄን በደንብ አስምሬ ነው ማሳስብ። አፋብሃ ብለው የመጡት የትጥቅ ትግሉን ፎርሙን ቀይረውት አሁን ምን አረጉት? የፖለቲካ ወይም የፓርቲዎች ትክክለኛ ህዝብ መደራደሪያና ስልጣን የመያዣ ኤግዛክትሊ ይሄን ነገር ማን ነው ይሄን ሴራ የጀመረው? ከአሜሪካ ቼኑ እስከ ማን ነው ሀብታሙ አያሌው
እና እነ ልደቱ አያሌው ፋፍዴኖች ያ ምስጋናው አንዱ ዓለም እነኚህ የቆዩ ጥርሳቸውን በሴራ የነቀሉ ሰዎች ናቸው ይህን ሴራ የሚሰሩት። አማራ ግን የትጥቅ ትግል ላይ ነው። እንግዲህ ታጥቄ ወጥቻለሁ ብሏል። በአንድ ጎኑ ታጥቄ ያለው ይሄን የሚያክል 70 ሺህ ፋኖ አለኝ የታጠቀ ኃይል አለኝ ይላል። ሌላው ደግሞ አፋጎ ምን አፋበሃ ውሸታቸውን እኮ ነው ለሁለት የተከፈሉ እኮ። አንደኛው ኢትዮጵያኒስት ኃይል ነው፣ አንደኛው ደግሞ በወያኔና በሻዕቢያ የሚዘወር ነው የነዘመነ። ሌላው ወደ ቅድም ቴዲ ሐዋሳ የሚባል ተነስቶ ነበረ። ቴዲ ሐዋሳ አማራውን ደምለው ብሎ ነው የሚጠራው። ግን እዛ ጋር ምን ቴዲ ሐዋሳ ለአማራ ደምለው ብሎ ነው የሚጠራው። ምን ማለት ነው ደምለው? አማራ ነው እንደዚህ አማራን ደምለው ብሎ ነው የሚጠራው። ኦኬ እንዴ እና የኛ ላይ እርግጠኛ ነኝ። ሞጣ አታውቅም እንደሄንን እንደ ቴዲ ሐዋሳ እኮ ይኸውልህ ሞጣዬ፣ እንደ ቴዲ ሐዋሳ አማራን የሚጠላ በአማራ ላይ የሚያፌዝ ደንቆሮ መሀይም የለም ምድር ላይ። የምሬ እንደምነግርህ ቴዲ ሐዋሳ እኮ ማለት የዛሬ 2 ዓመት አንተ ቤት ገብቼ ስናገር ታስታውሳለህ? እኔ ገና እንደገባው ነው የለየሁት። አንተ ልትረሳ ትችላለህ። እኔ ቲክቶክ ላይ እንደመጣው መጀመሪያ በህይወት የረገጥኩት ቴዲ ሐዋሳ ነው። አንተ ቤት ገብቼ ይሄንን አይቶ የሚገርምህ ግደለው ማለት ነው። አስገባው ከንቲባውን እያሉት አያስገባኝም። ምክንያቱም ሞጣ ቤት የመጀመሪያ የረገጥኩት እኔ ነኝ። አለው ነው የሚለው እውነቱ አለው። ቅድም ሰርክ የሚያለችው አዎ ስንቱን ታግለሽ ትችዋለሽ። የታወቀ እኮ ነው እሱ። ያው የብልጽግና አጋፋሪ ነው፣ መብቱ ነው ብልጽግና መደገፍ። እኔ ማዝነው በእኛው በአማራው ሰዎች ነው። እዛ ቤት ሄደው እነ አኪላ እዛ መድረክ አገኘን ብለው ኤርትራዊ ሻዕቢያና ቲፒኤልኤፍ ሆነው ህገ መንግስቱ አይነካም የሚሉ ህገ መንግስቱ መሬት የመንግስት ነው ብሎ አማራን ከርስቱ የነቀለ ነው። ይህንን ራሱ ሄርማን ኮን በኩራት ነው የነገረን። በጣም ሰክሰስ እንደሆነ ህገ መንግስቱ አማራን ርስት አልባ ሆምለስ ያደረገ ነው። አማራን ከየክልሉ የሚያፈናቅል ነው። የራሱ ክልል ውስጥ 4 ገመድ ሰጥተውት ያችን አከራይቶ እንኳን ዞር ሲል ማከራየት አይቻልም። ነጥቀውት ለካድሬ ሰጥተው ልጆቹና እሱ ሜዳ ላይ የሚበትኑ ቢያዴኖችን ያስቀመጡልን።